ምግብ አስሏት ማለት ነው። እነ ልጅቷ ምግቡን በምታይ ሰዓት ወደ ምግቡን ሄደችው እኔን ትታይ ማለት ነው። አልተመለሰልኝም። በቃ ምን እንዳስነኩኝ ራሱ አልገባኝም። ውጭ ትባል ብቻ ነው የማውቀው። እኔ ውጭ እንድትሄድ አልፈልግም። ልጅን ስጪኝ በምላት ሰዓት የበላችሁን እስከዛሬ ክፈይ አለች። እኔ ደግሞ በዛ ሰዓት ትንሽ ነኝ። ክፉ ቀን አጋጠመኝ። በቃ ያ ክፉ ቀን ደግሞ ላየኝ ከልጅ አንቺ እናቴ አይደለሽም ቤተሰቤን አትረብሽ ነው ያለች። ለቤተሰቧ ደግሞ የሚጽፍ ሰው ማን እንደሆነ አላወቅኩም። እኔ አልችልም። አይ ባልኩት ሰዓት ራሱ ምን ፈለግሽ ደግሞ ስሜን አጥፍተሽ ነው ያለኝ። ቦይሱም አለኝ የጻፈውም አለኝ ማለት ነው። በቃ ትኑር ወይ በምትወልድ ጊዜ ሊገባት ይችላል አላውቅም። ለምኛለሁ ሙሉ ይዣት ማለት ነው፣ ግን አልተሳካም። እኔ እንድትለየኝ አልፈለኩም ነበር። እናቴንም በስደት አጣው፣ አባቴንም በስደት አጣው። አይደለም ወይ ገንዘብ ወይ ምንም ማለት ልጅነትሽን ነበር የፈለኩት። ልጅነትሽን ነበረ እናትነቱን ታልፈለግሽ በቃ እውነቱን አቀሽ ኑሪ ነው በቃ አቃት ኑር በቃ። እኔ ከሷ ምንም ፈልጌ አይደለም። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ በአንድ ፕሮግራም ተገናኝተናል። ድጋሜ ቻናላችን አሁን ላይ ከ813,000 በላይ ሰብስክራይበሮች አሉት፣ ቤተሰቦች አሉ። ስለዚህ ቪዲዮቻችን ቶሎ እንዲደርሳችሁ እንደዚሁም ደግሞ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ ፔጃችንን እንግዲህ ላይክ፣ ሼር ማድረግ እንዳይረሳ፣ እንደዚሁም ደግሞ ሰብስክራይብ አድርጉ ማለት እንወዳለን። እንግዲህ የምንለቃቸው መረጃዎች ቶሎ እንዲደርሳችሁ ደግሞ የደውል ምልክቷን ተጫኑ። ለዛሬ አንድ እንግዳ ጋር ነው የመጣ ነው። ይህቺ እንግዳችን ከዚህ በፊት ከአመታት በፊት ማለት ነው እኛው ጋር ቀርባ አንድ ጉዳዩን አካፍላን ነበረ። እሱን ጉዳይ ተመልክቶ ደግሞ አሁን አዲስ ነገር አለ ማድረስ የምፈልገው ሰዎች እንዲያውቁልኝ የምፈልገው ነገር አለ ብላናለች። እንግዳችን ማነች? ታሪኳ ምንድነው? አብረን ከቆየን እንግዲህ የምንሰማው ይሆናል። ለማንኛውም የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ እንግዲህ ከእንግዳችን ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። መልካም እንተዋወቅ እስቲ። ከተመልካቾቻችን ጋር ተዋወቂ። በደንብ ሙሉ ስምሽን ንገሪያቸው። የሻ ሰንተሰሞ እባላለሁ። እሺ፣ ምንድነው ዛሬ ያገናኘን? ያው ያገናኘን ከዚህ ቀደም ቀርቢ ነበረ በእናንተው ሚዲያ በልጅ ምክንያት ነው በጉድፍቻ ይሰጥማል። ለማስታወስ ያህል እስቲ የልጅሽን ስም እንዴት በጉድፈቻ እንደሰጠሻት እስቲ እሱን አስታውሽን። ታሪኩን እስቲ ከመጀመሪያው ጀምረሽ ንገሪን። እሺ፣ ልጄን የሰጠኋት ያው እንደማንኛውም 2 አመት 4 ወር ድረስ ይዣታለሁ። ግን እርዳታ ተብዬ ቀበሌ ሂጄ ነው ያ ነገር የተፈጠረው። መስጠትም አልነበረም የሄድኩት። ግን ያ ነገር የተፈጠረው ቀበሌ ሂጄ ምን አይነት ወረቀት እንደሰጡኝም በአለማወቂ ይዤ ሄድኩኝ ማለት ነው ወደ ድርጅቱ። አሁንም ድጋሜ ድርጅቱን መጥቀስም አልፈልግም። ያው ቪዲዮ ተነስቷል ታውቃላችሁ እናንተ ስለተነሳ ማለት ነው። የት አካባቢ ነበርሽ? የት ነው የነበረው ይሄ ሁኔታ? የት አካባቢ ነው የሚለው ንገሪኝ እስኪ። ኮተቤ። እዚሁ አዲስ አበባ ኮተቤ ላምበረት አካባቢ። ከዛ ምን ተፈጠረ? እንዴት ነው የሆነው? እንዴት በጉድፈቻ ልጅሽን ልትሰጪ ቻልሽ? ማለት ከቀበሌ ጻፉልኝ ወረቀቱን ይዘሽ ሂጂ አሉኝ። ይረዱሻል። ሄድኩኝ እዛ ድርጅቱ ጋር በምገባ ሰዓት ምግብ አስሏት ማለት ነው። እነ ልጅቷ ምግቡን በምታይ ሰዓት ወደ ምግቡን ሄደችው እኔን ትታይ ማለት ነው። ይሄን የተፈጠረው በዛ ሰዓት ማለት። ከዛ ውጭ በሚሉ ሰዓት ብቻ ነው የማውቀው። ምን እንደተፈጠረ አላውቅም። መውጣቴን ብቻ ነው። እኔ ለእርዳታ መስሎኛል። ይረዳሉ ሂጂ ተባልኩ ተቀበሌ ማለት ነው። ተቀበሌ ነው ወረቀቱ የተሰጠኝ። እሺ፣ ያን ወረቀት አላሳየውም። ይዤ ሄድኩ ቀጥታ ማለት ነው እዛ ድርጅት ጋር። እሺ፣
ያይኔ ከፈቱልኝ፣ አንኳኳሁኝ እንደማንኛውም ሰው። በምገባ ሰዓት ልጆች አሉ ህፃናቶች፣ ምግብ አሳዩት ልጅቷን። በቃ ባጭሩ ነገር ምግቡን አሳዩት፣ ሄደች። እኔን ትታኝ ሄደች። እሺ ከዛስ ምን ተፈጠረ? ከዛ ውጭ አሉኝ። አንቺን ውጭ አሉሽ? ወረቀቱን ተቀብሎኝ ውጭ አለኝ። እንዴ ልጄን ትቼ የት ነው የምወጣው ብለሽ ለምን አልጠየቅሽም በሰዓቱ ብዬ ነው። በዛ ሰዓት ምን እንደሆንኩም አላወቅኩም። ማለት ለኔም እስከዛሬ እንቆቅልሽ ነው የሆነ አለ አይደለ፣ አልፈታልኛል። መልስ የሌለው ጥያቄ ነው ይሄ ጥያቄ። ማለት እንኳን አይደለም የምትለየኝ አንድ ሰዓት ራሱ እንድትለየኝም አልፈልግም ነበር በዛ ሰዓት። ለምን 2 ዓመት ሙሉ እኔ ልጄ እሷን በወገቤ ቅጠል ባራሴ ነው ለቅሜ ያሳደኳት ማለት ነው። ስለዚህ እስከዛሬ ራሱ አልተመለሰልኝም። በቃ ምን እንዳስነኩኝ ራሱ አልገባኝም። ውጭ ትባል ብቻ ነው የማውቀው። ስለዚህ እዛ አካባቢ ውጭ ያሉሽ ትተሽ ሄድሽ? አዎ። ከዛ ምን ተፈጠረ? ከዛ እንዴት ሆነ? ከዛ በኋላ 15 ቀን እንደተቀመጠች ጠሩኝ ማለት ነው። እሺ። ልጄን በምላት ሰዓት እኔ ውጭ እንድትሄድ አልፈልግም፣ ልጄን ስጪኝ በምላት ሰዓት የበላችን እስከዛሬ ከታይ አለች። እኔ ደግሞ በዛ ሰዓት ትንሽ ነኝ፣ ገብቶሃል? ትንሽ ነኝ፣ ነፍስም አለማወቅ ከየት አንጥቼ ንክፈላት? በሰዓቱ ምን ያህል ብር ነበር በሰዓቱ ክፈያ ያሉሽ ልጅሽን ለመውሰድ? ይሄንን አከለ አላለችኝ፣ ግን ሴትዮዋ በጣም ኃይለኛ ነበረች፣ ትሳደባለች። በጣም ኃይለኛ ነበረች። ከዛ እኔ መክፈል አልችልም እባክሽን ስጪኝ በምላት ሰዓት ትሳደባለች። ማለት ስፍር ቁጥር የለንም እዛ የምንሄደው ሰዎች እስከዛሬም ድረስ አሁንም ይሄዳሉ። ድርጅቱ ተዘግቷል። አሁን ተዘግቷል። ድርጅቱ ስራ ላይ አይደለም። ድርጅቱ ተዘግቷል። ከዛ በኋላ ምን አልሻቸው? እሺ ለምሳሌ አሁን ብር ክፈያ ያሉሽ እስካሁን የተጠቀመችበትን የቆየችበትን አሉሽ። ከዛ ምን ተፈጠረ? ከዛ በኋላ በቃ እኔ አቅም የለኝም ሰውም ስለሌለኝ ተመለስኩኝ። በመመለስ ሰዓት በማግስቱ ጠራችኝና ፍርድ ቤት ነው እንሄዳለችኝ። ፍርድ ቤት በምንሄድበት ሰዓት አለቀስኩኝ። በማለቅስበት ሰዓት ይዛኝ ወጣች ከፍርድ ቤት ማለት ነው። እሷ እኮ አትሄድም እንደዚህ ነው በኋላ ታያታለሽ አለችኝ። እሺ አልኩኝ፣ የምታሳየኝ መስሎኝ ማለት ነው። ከዛ ሄር ፈርሚውን ብቻ አላቅም፣ ቃል ብቻ ነው መሰለኝ የሰጠሁት አላቅም። ከዛ ወጣት በኋላ ነው ያለችኝ። እኔ እውነቷን መስሎኝ ሄድኩኝ ማለት ነው ድርጅቱ ጋር። በሚሄድ ሰዓት ለካ የዛኑ ቀን አውጥተዋታል ልጅቷን ማለት ነው። ሄደች አሉኝ። በቃ አውጥተዋታል ማለት ከሀገር ወጣለች? አዎ እንደዛ አለችኝ። ሄዳለች፣ ያው አታገኛትም አለችኝ። እኔን ግን ያለችኝ ሰዎቹ ይመጣሉ፣ ትገናኛለሽ፣ ፎቶ ምናምን ተነስተሽ ተልጅሽ ጋር ልጅሽን አይተሽ ይወስዷታል ነበር ያለችኝ። በድብቅ ነው ያወጧት። እንደዛ ነው። ስንት አመት ሆነው? አሁን ይሄ ነገር ከተፈጠረ ስንት አመት ሆነው? ስንት ጊዜ ሆነው? እኔ 2 ዓመት ከ4 ወር ይዣታለሁ። ከሄደች አንድ 18 ዓመት ይሆናል ይመስለኛል። ለምን በሄደች በ15 ዓመቷ ነው እንደዚህ ነው ያገኘዋል። ባለፈው የቀረብሽ ጊዜ አግኝተሻት ነበረ አይደል? አዎ። ስለዚህ አሁን 20 ዓመት አካባቢ ይሆናታል ማለት ነው። እሷም 20 ዓመት አካባቢ። ስሟ ማን ነው? የት ነው ያለችው? አሁን ምንድነው አሁን የተፈጠረው የሚለውን ደግሞ ንገሪኝ እስቲ። አሁን በአሁን ሰዓት የት እንዳለች አላውቅም። አሜሪካ ነው ምናምን ነገር ነው ያሉት። በዛ ሰዓት ያገኘኋት ሰዓት ማለት ነው ያለችው። ስሟ ማን ነው? ስሟን ታውቂዋለሽ? ስሟ እኔ ያወጣሁላት ሳምሪ፣ እነሱ ደግሞ ላምሪ ብለዋታል፣ ወይንም ልደት። የተገናኛችሁ ጊዜ ምን እንዴት ነበር ያወራችሁት? ምን ነበር የሆነው? እንደማገኝሽ ተስፋ ነበረኝ ነው ያለችው። እሺ። ግን አወራን፣ ነገሮች ሁሉ ተበላሹ። አይዞሽ። ያገኘሻት ሰሞን እስቲ ምን አወራችሁ? እንዴት ነበረ? እንዴት ነው የተገናኛችሁት? ማን ያገናኛችሁ? እሱ ንገሪኝ። ያገኘቻት
እዛው ሀገር እንግዲህ ሀገር እንደዚህ ሀሊማ ትባላለች ያገኘቻት ማለት ነው። ግን አሁን እኔ ልጅን የምፈልገው ማለት ነው እናቴም አትበለኝ እናቴም ብላ ትቀፈኝ፣ ግን እውነቱን እኔ እንዳልጣልኳት በቃ የጻፉት ስላለ ማለት ነው እውነቱን አውቃትኑር። እኔ እድሜ ዘመን ሁሉ ነሷ ብዬ እንትን ብያለሁ እስከዛሬ ማለት ነው። ግን በቃ እውነቱን እንዳልጣልኳት ቆሻሻም ገንዘብ አልጣልኳትም። እንደ ማንኛውም ሰው ክፉ ቀን አጋጠመኝ። በቃ ያ ክፉ ቀን ደግሞ ላየኝ ከልጄ ለምን አታምነኝም ነበር ልጅ እማዬ ጡት ብላ እንኳ አቤት ታላልኳት ማጠባ ልጅ ነበረች። ግን በቃ ክፉ ቀን ለይቶኝ አሁን እውነቱን ትወቅ በቃ። ለምን ድርጅቱን የከሰተኛውን የከሰታቸው እንትኑ ስሜን አነሳሽ ብላ ነው። ሴትዮዋ ሞታለች በነገራችን ላይ። ግን ያው አቅም ስላላቸው ነው ቪዲዮውን የሚያስነሱት እዛ ጋር ማለት ነው። እኔ በድዬ አይደለም። ሞት ራሱ የወጣችበትን ኤጀንሲ ብያለሁኝ። ብዙ ነገር ህይወቴ እነሷ ሙሉ ነው እንትን ያልኩት። ግን አሁን እንዳልጣልኳት እንደ ማንኛውም ክፉ ቀን ለይቶኛል። በቃ ያ ነው። እኛ ጋር ከቀረብሽ በኋላ አግኝተሻታል አይደል? አውርታችኋል? አዎ። ያኔ ስታወሩ ይሄንን ነገር አልነገርሻትም? ምን ነበር እሷ ያለችው? የነበረው ምን ተፈጠረ ከዛ በኋላ? እኔ እንደዚሁ ነው ያልኩት እዛ ላይ ማለት ነው። ወድጄ እንዳልሆነ ያሰጠዋት ግን እሷ በሌላ ነገር ነው የተረጎሙላት። አላውቅም። ቪዲዮውን እንደወራሹ ነው እናቴ ብላኛለች። አሬ ማንም መጠየቅ ይቻላል። የተወራውም ወርዷል። አላውቅም ብቻ ግን በአንድ ሰዓት ውስጥ ሳምንት ልደውልልሻለሁ ብላ በሳምንት ውስጥ ነገሮች የደፈረሱ። አንቺ እናቴ አይደለሽም ቤተሰቤን አትረብሽ ነው ያለች። ለቤተሰቧ ደግሞ የሚጽፍ ሰው ማን እንደሆነ አላወቅኩም። እኔ አልችልም እንኳን በጣም ምንም ነገር አልችልም። ግን ሂዱ የኔ ልጅቷን ህይወት ባያበላሹ በቃ ትኑር ካሁን በኋላ። ግን ወድጄ እንዳልጣልኳት 2 ዓመት ሙሉ እሷን በወገቤ ቅጠል በራሴ ለምኛለሁ ሙሉ ግን አልተሳካ። ክፉ ቀን ለይቶኛል። አሁን እውነቱን አውቃ ትኑር። እናቴም እንድትለኝም አይደለም ግን እውነቱን አውቃ ትኑር። ለምን እሷን ብዬ ብዙ ነገሮችን አጥቻለሁ። ወይ ህይወቴን አልያዝኩም ወይ ከእሷ በታች የለኝም። ለእሷ አሁን የተሳሳተ መረጃ የሚያቀብላት ሰው አለ ማለት ነው። ስላንቺ ጥለሻት እንደሆነ ቆሻሻ ገንዳ ላይ እንደጣልሻት ምናምን ነው መረጃ ያላት እሷ? አዎ እንደዛ ነው ያለችኝ። አንቺ እናቴ አይደለሽም እናትና አባቴን አትረብሽኝ ያለች። ለምን አለች? እኔ ደግሞ በቃ የሚጽፍት ሰው አለ በጎን እየሄደ ማለት ነው። ለሰዎቹን አላውቅም ብቻ ማን ነው ይሄ ሰው? ማን ነው? እሺ እንዴት ነው መጀመሪያ የተገናኛችሁት? እሺ ልክ አሁን ከቀረብሽ በኋላ ማን አገናኛችሁ? እንዴት ተገናኛችሁ? እሱን ንገሪኝ እስቲ። ተረጋጊና እሱን ንገሪኝ። አሁንም እሺ ስሜ ተጠቀስ ሊል ይችላል። ስሙን አልጥቀስ። እሺ ፎቶዋን የሰጠኝ ሰው አለ እዛ ሀገር ላይ ማለት ነው። በሱ የተነሳ ነው አሁን ስሜን አጠፋሽ ነው ያለኝ። ይሄ ኃጢአት የለውም አከሌ ነው የሰጠኝ ማለት ፎቶ። አሁን እሱ በዛ የተነሳ ነው ብቻ አላውቅም። እንዴት ብዬ ንገራችሁ? እኔ ማውራት አልችልም። ገባኝ። አሁን ፎቶውን ማን የሰጠሽ? የት ሀገር ያለ ሰው ነው የልጅሽን ፎቶ የሰጠሽ? እንዴት አውቆ ሰጠሽ እሷ መሆኗን? እንግዲህ እዛው ቢሰራ ነው አላውቅም። አዲስ አበባ ውስጥ እንደኔ በጉድፈቻ ሄደ ልጅ ነበረ እና የዛ ወንድም ነው የእሱን ቁጥር የሰጠኝ ማለት ነው። እሺ አናገርኩት። በማናገረው ሰዓት ፎቶዎቿን ሰጠኝ። ያን ልጅ ነው እንግዲህ ሚዲያ ላይ የቀረብኩት። እዛው ሀገር ነው የሚሰራው። የት ሀገር ነው እሱ ያለው? እንግሊዝ ሀገር ይሁን እንደዛ ነው ያለው። እሺ ከዛ በምንድን ነው ፎቶቹን የላከልሽ? በምን አገኘሽው? እሱ በዋትስአፕ ነው ያገኙት። ስልክ አለው። ፕሮግራም ላይ ከቀረብሽ በኋላ ነው ታልቀርብ በፊት ነው አገናኘኝ። ስልኳን ታወቅ ምናምን አድራሻውን ካወቅ አገናኘኝ አልኩት። እኔ አልችልም ጓደኞችም አይደሉም ብሎ ስልኩን ሰጠኝ። ያልሽ ነው የሰጠኝ። ከዛ ጠየቁት፣ ፎቶዎቿን ሰጠኝ። በቃ የእሷን ፎቶ ላከልሽ? አዎ በዛ ምክንያት ነው እንግዲህ ሚዲያ ላይ የቀረብኩት ማለት ነው። ፎቶዎቿን ማን ሰጠሽ ትሉኝ ስሙን ጠቀስኩኝ ማለት ነው እዛ ጋር።
ምን ችግር አለው ታዲያ ስሙ መጠቀሱ? ለምንድን ነው ቅሬታ የፈጠረበት? እሱ ነው ግራ የገባኝ። ለምን ሀይ ባልኩት ሰዓት ራሱ ምን ፈለግሽ ደግሞ ስሜን አጥፍተሽ ነው ያለኝ። ቮይሱም አለኝ የጻፈውም አለኝ ማለት ነው። ማለት ችግር ያለው አይመስለኝም። ስሙን አላጠፋም፣ ፎቶ ሰጠኝ ነው ያልኩት። ስለዚህ ከሱ ፎቶውን ሰጠሽ፣ ከዛ በሱ ልጅሽን አገኘሽ? አዎ በሱ ምክንያት በሱ ፎቶ በሰጠኝ አገኘዋት ማለት ነው። እሺ ሲለቀቅ ያው ተገኘሽ ማለት ነው። ከዛ አወራችሁ? የመጀመሪያ ስታገኛት ምን ተባባላችሁ? እስቲ ንገሪኝ። እሱን እስቲ አስታውሽና ንገሪኝ። ያው በትርጉም ነው፣ ሀሊማ ነች የተረጎመችው። እዛው ቪዲዮ ላይ አለ። ያው ማየ እንደማገኝስ ተስፋ ነበረኝ ነው ያለችው። እሺ አንቺ ምን አልሻት? እኔም ደስ ብሎኛል አልኳት። በቃ እንደዛ እንዳወራን ሳምንት ልደቴ ነው አለችኝ። 18 ዓመቴን አከብራለሁ ማየ ያለች፣ ደውልልሻለሁ። ከዛ በኋላ ነገሮች ሳምንትም አልቆዩ ደፈረሱ ማለት ነው። ምንድን ነው የተፈጠረው? ምን ተፈጥሮ ነው ነገሮች የተበላሹት? በቃ እንዳትደውይ እናትና አባቴን አትረብሽ ነው ያለች። ለምን ምን አረኩ? ምንድን ነው የተፈጠረው ብለሽ አልጠየቅሻትም? በምን ቋንቋ እኔ ማለት ሰውን ነው ያስነበብኩት። በምን ቋንቋ እኔ እጠይቃታለሁ? እኔ አልጻፍኩም። ሂዶ ለምን የልጅቷን ህይወት ለምን መጥፎ ነገር እንዳሏት ብቻ ነው ነገር ግራ ይገባኝ። ለምን እኔ ያንን ነገር አላረኩምም። ማን እንደጻፈም አላውቅም። በተለይ አትረብሺ ነው እሷ መልሷ ማለት ነው። በአንድ ሳምንት ውስጥ ደፍርሶ እንደዛ ነገር ያለች ማለት ነው። አሳዳጊዎቿን ማግኘት አልሞከርሽም? ምናልባትም ለአሳዳጊዎቿ ጋር አውርቶ ነገሮችን ለማስተካከል አልሞከርሽም? እኔ አሳዳጊዎቿ ሀሊማ ነች እንግዲህ የተቀበለቻት ቁጥር ማለት ነው። ቁጥር አለ ግን እነሱ አይመልሱም በጊዜው ማለት ነው። አሁን እኔ ትቻለሁ። አሁን ምንድን ነው እንዲሆን የምትፈልጊው? ምንድን ነው ማስተላለፍ የምትፈልጊው ነገር? ያለው ነገር ምን ላይ ነው ያለው? ድጋሜ ልጅሽን ለማግኘት አልሞከርሽም ወይ? በምንም ማግኘት አልቻልኩም አሁን በአሁኑ ሰዓት ማለት ነው። ግን በቃ እውነቱን አውቃ ትኑር። በቃ ከአሁን በኋላ አላውቅም። እኔ አልጣልኳት። የአቅም ጉዳይ ያው ቀበሌ በመሄድ ያን ወረቀት ባለማሳየት ያው በዚህ ልትቀየም ትችላለች። ግን ያረኩት ነገር የለኝም፣ ያጠፋው ነገር የለም። እውነቱን አውቃ ትኑር። አልጣልኳትም። እንደማንኛውም ሰው ድርጅት ሄድኩኝ፣ ያ ድርጅት ተቀበለኝ። በቃ ስንት ዓመት ደግሞ ድርጅቱንም ጠይቄያለሁ። አልጋ ላይ ራሱና ሴትዮዋ እባክሽን የወጣችበትን ኤጀንሲ አንቺ ልጅ የሴቶች ህፃናቶች እንቢ አለች። ብዙ ነገር ለፋውኝ። ከዛ በኋላ ወደ ውጭ ሄጄ ነው ማግኘት የቻልኳት። ራሱ እኔ አልጣልኳትም። ክፉ ቀን ለይቶኛል። በቃ አሁንም ቢሆን ወዳታለሁ፣ ግን አልሆንልኝም። ልጅ እንዳልኩኝ ቀረው። ግን ትኑር። እውነቱን አውቃ እኔ ለብቻ ቀርቻለሁኝ ምናምን ሙሉ እሷን ብትለቅ ግን በቃ አልተሳካም። እኔ እንዳልጣልኳት ትወቅልኝ። በቃ የሚዲያ ህዝብ እኔ እንጃ ፍርዱን በህዝብ ልጦ ለምን ህይወቷን እንዳበላሹበት ነገር እያሉ ማለት ነው። መጥፎ ነገር ለምን አይምሯን እንደበከሏት አላውቅም። ምን እንደበደልኳቸው ብዙ አመት ለፍቻለሁ። ግን ታገኟትን በኋላ ነገሮች ተበላሹ እና የሚዲያ እባካችሁ ስፔንኛ የሚችሉ ይተርጉሙላት። በቃ ምንም ማድረግ አልችልም። በቃ ትኑር ወይ በምትወልድ ጊዜ ሊገባት ይችላል። አላውቅም። ያው ልጅ አንቺ አትችልም። እነዛ ነው ለምን ይበታችን ምን የለኝም እኔ ማለት ነው። በአሁኑ ሰዓት አሁን አንቺ ያልሻለሽው ምንድን ነው? እኔ የተናገርኩትን ነገር በተሳሳተ ነገር እንድትረዳው አድርገዋል ነው አይደለ? አዎ እንደዛ ነው። በቃ እንዳልጣልኳት በቃ እኔ እወዳታለሁ ልጄን። ስንት ዓመት ሙሉ ለፍቻለሁኝ እሷን ለማሳደግ ከማር ቤት ለምኛለሁ ሙሉ ይዣት ማለት ነው። ግን አልተሳካም። እኔ እንድትለየኝ አልፈለኩም ነበር። እንዳገኘሻት በሳምንት እደውላለሁ ብላ ከዛ በኋላ ስልክሽንም ማታነሳ ምናምን አይደለ? በምንድን ነው በቃ አትረብሽኝ ቤተሰቦችንም አትረብሽ ያልችው? በምንድን ነው የጻፈችልሽ?
ምክንያቱ በቃ ቤተሰቦችን አትረብሽ አትጻፊ ነው። እኔ አልጻፍኩም። እኔ ማን እንደሚጽፍላት ሄዱ አላውቅም። በቃ ሁሉ ነገር አውቄያለሁኝ። እንደ ጣልሽ ነው ያለችኝ። እኔ እንዳልጣልኳት በቃ ተወቀው። እኔ ደግሞ አልጻፍኩም ለሰዎቿ ማለት ነው። እኔም ያሳድጓት ነው ያሳደገዋቸው። እነሱን ለማግኘት ሙከራ አድርገሻል? አሳዳጊዎቿን ለማግኘት ሙከራ አድርገሻል? አላረኩም። ከዛ ውጪ ለምን ነው አሳዳጊዎቿን አግኝተሽ ለምን ሙከራ አድርገሽ ለምን ያለውን ነገር እውነቱን እንድታቅ ነው ያለውን ነገር እንድትረዳኝ አድርጉ እባካችሁ ልጄ ነች የሚለውን ነገር በደንብ ለማስረዳት ለምን አልሞከርሽ? በምን ቋንቋ አልችልም እኔ በምን እኛ ወራቸዋለሁ እኔ መጀመሪያ ስታገኛት ከሀሊማ የምትባለው ጋር ነው አይደለ? የአስተርጓሚ ማነች ሀሊማ? የት ነው ያለችው? ሀሊማም እዛው ሀገር ይመስለኛል። እንግሊዝ ሀገር ይሁን የምትኖረው አላውቅም። እዛው ሀገር ነው የምትኖረው። ያው እንደማንኛውም የሚዲያ ላይ አየችኝ አድሬስ ብሎ የሰጠ የነበረ ይሁን ሰውዬ ማለት ነው። ስም የተነሳ ያለው ማለት ነው። እሺ ቅርታ ሰውዬው ስላልኩኝ ስሜ እንዳይነሳ ስላለ ማለት ነው። እሷ አድሬስ ሰጥቶኝ ነበር የልጅቷን ማለት ነው። በዛ ምክንያት ጻፈችላት። በዛ ምክንያት ነው እሷ ያገኘቻት ማለት ነው። ሚዲያ ላይ ካየች በኋላ በዛ ምክንያት ነው ሀሊማንም ማለት። አሁን ካወራችሁ ለመጨረሻ ጊዜ ካወራችሁ ስንት አመት ሆናችሁ? አሁን የዛኑ ጊዜ ነው 4 አመት ያለፈ በቃ ካገኘዋ 4 አመት አካባቢ ማለት ነው። አሁን 22 አመት አካባቢ ይሆናታል ማለት ነው። እንግዲህ እንዳልሽኝ መጀመሪያ ልታገኛት ስትል 18 አመቷ ልታከብር ነበረ። ስለዚህ 4 አመት ሲሆን አሁን ትልቅ ልጅ ነች። ያው ትልቅ ልጅ ትሆናለች፣ ነገሮችን አንደርስታንድ ታደርጋለች ብዬ አስባለሁና ምናልባትም እንግዲህ ይሄን ቪዲዮም ካየችው በአስተርጓሚም ቢሆን ትሰማዋለች ብዬ አስባለሁ። ምንድነው የምታስተላልፊላት መልእክት? እስቲ ያው ልጄ እወድሻለሁ፣ ግን እንዳልጣልኩሽ ወቂ ነው። በቃ እኔ አልጣልኩሽም፣ ችግር ነው የለየኝ፣ ግን ያም ሆኖ አልጣልኩሽም። ይሄን ብቻ ተረጂ ነው የምለው። የኢትዮጵያ ሕዝብን የማስተላልፈው በቃ ተረጉምላት ካለ በቃ ይሄ መልእክቴ። እወድሻለሁ ልጄ። በቃ ችግር ለይቶኛል። በእርግጥ ግን ችግር ቢለየኝ ለብዙ አመት ፈልጌሻለሁ። ፈልጌሽም አይቼሽ አልሆነልኝም። በሳምንት ውስጦች ደፈረሱ ነገሮች፣ ግን ወልጄ አልጣልኩሽም ነው በቃ። ለምን እኔ በዛ ቢሄድ በዝም ቪዲዮ እንኳን ይሄ ድርጅቱ ተነሳ ብለው ነው ያስነሱት ሙሉ ቪዲዮ ማለት ነው። ለምን ማንም ያውቃል ድርጅቱን ብዙ ሰው እንደሚያለቅስ ማለት ነው። በየቀን ቢያንስ 20-30 ሆነን እንሄዳለን ግቢዋ ሴትዮዋ። ግን ያ ነገር ግን ተነሳ ተብሎ ከሰው አስነስተዋል ቪዲዮዬን ማለት ነው። ይሄ ሁሉ ምንድነው አላውቅም። ብቻ ህዝቡን ለህዝብ ነው የምተው። ለምን አሁን ቢኖረኝ እኔ የምከስ ነበር። ለምን መብት የላትም። ብዙ ጊዜ ጠይቂያት ነበር ሴትዮዋ፣ እባክሽ የወጣችበትን ኤጀንሲ ስጪኝ፣ የወጣችበትን ኤጀንሲ ስጪኝ። ስሟ ተገኝቷል። ልጅቷ አባቷ ሞቷል፣ እናቷ ጣር ላይ ነው ያለችው ተብላ ነው የተሰጠችው። ከድሬዳዋ ተብሎ ነው የተሰጠችው ልጅቷ ማለት ነው። ፋይሉን ግን ክፈት በሚል ሰዓት አንቺ የወጣችበትን ኤጀንሲ የወጣችበትን የተባልኩ ያን ሁሉ ግን ሴትዮዋ ያው ሄደች ወደማይዋሽ ሀገር ነፍሷን ይማረው። ልጅሽ በማደጎ ስትሰጥ አባቷ አርፏል፣ እናቷም ታማለች ተብሎ ነው የተሰጠው ማለት ነው? አዎ እንደዛ ነው። ወረቀት ላይ የተገኘው እንደዛ ነው። ግን ፋይል ሁሉ በመላቸው ሰዓት የወጣችበትን ኤጀንሲ አንቺ ነው ያሉት። ያንን በምጠይቃት ሰዓት ደግሞ እንዴ ያለች ሴትዮዋ ማለት ነው። አስረክብ ያለው ለቀበሌ አለች። ለየትኛው ቀበሌ ሄድኩኝ፣ እዛም በትናው ነው የሄደችው ተባለ፣ ቀበሌ ውስጥ ማለት ነው። ስለዚህ እሷ ባለመብት ሆነው የእሷ ልጆች ለእናታቸው ክብር አስነሱ ማለት ነው። ቦታው ቪዲዮ ፍርድ ለኢትዮጵያ እውነት እኔ ዛሬ ልጄን እንደዚህ የወጣችበትን ኤጀንሲ ራሱ ብትሰጠኝ አገኛት ነበረ። ሁሉ አልንከራተትም ነበረ። አሁን ምን ላይ ነው ያለሽው? ምን እያረግሽ ነው? እንዴት ነው ኑሮን እየገፋሽ ያለሽው? የት ነው ያለሽው አሁን? እሱን ንገሪኝ እስኪ። አሁን
ወደ ጅጅጋ ነው ያለው ህይወት ያው እየኖርኩ ነው። ጅጅጋ ምን እየሰራሽ ነው እየኖርሽ ያለሽው? ካገኝ ቀን ስራ እሰራለሁ። ያው ቀን ስራ ነው የምሰራው። በበረሃ ለመሄድ ብቻ ነው ያለሁት። በበረሃው ማለት አልገባኝም። እሱን ነገር በደንብ አስረጅኝ እስኪ። በዚህ እናሻግራለን ምናምን ብለው በህገወጥ ማለት ነው? ለምንድን ነው እሱን የፈለግሽው? በህገወጥ ለምንድን ነው? ወዴት ነው መሄድ የፈለግሽው? እንግዲህ ትክክል አይደለም፣ የሚመከር ሀሳብ አይደለም። በህገወጥ ከሀገር መውጣት ጥሩ አይደለም። ለአንቺም ለደህንነትሽም እንግዲህ ባለውም ነገር እንትኑ ከባድ ነው፣ ሪስኩ ከፍተኛ ነው። እና ለምንድን ነው እንደሱ ማድረግ የፈለግሽው? በህጋዊ መንገድ መሄድ አልፈለግሽም ወይም ደግሞ ሌላ ስራን እዚሁ ሀገር ውስጥ ለመስራት እየሞከርሽ ለምን አትሞክሪም? በህገ ወጥ ከመሄድ ማለት ያው የአቅም ጉዳይ አለ አይደል? ዱባይ ነበርኩኝ። በጣም ታምሜ ነው የመጣሁት ከዱባይ ራሱ ማለት ነው። መስራት አልቻልኩም። ዱባይ ስንት ጊዜ ኖርሽ? ከ4 ዓመት በላይ ማለት ጠፍቼ ነበርና ያለሁት እዛ። ያው ስራ ታገኛለህ ወይ 1 ዓመትም ትቀመጣለህ። ከዛ ላይ ታመምኩኝ መጨረሻ ማለት ነው። ከዛ ገባሁ ወደ ሀገሬ ማለት ነው። ያኔም ስትሄጂ በህገወጥ መንገድ ነው የሄድሽው? አይ በህጋዊ ነው የሄድኩት እዛ ዱባይ። ለምንድን ነው አሁንስ ታዲያ እንደው ምናልባት እዚህ ካልሆነ በህጋዊ መንገድ ለምንድን ነው መሄድ ያልፈለግሽው አሁን ላይ? አልቻልኩም ማለት ሰው የለኝም። እኔ ያው ተጉኒ እናቴንም በስደት አጣሁ፣ አባቴንም በስደት አጣሁ። በቃ ሁሉ ነገር አብሬ ያላደኩ ከቤተሰብ ሁሉ ነገር አስተዳይ ሰው ቢኖር ታረክ ትችላለህ በህጋዊ ግን ነገሮች ሁሉ ሲያስጥሉኝ ወደዚህ መጣሁ ማለት ነው። ትንሽ ብር ነው የሚጠይቀው ምናምን ነገር ብሎኝ ማለት ነው። ወደ አርጌሳ ትገቢያለሽ ምናምን ብሎኝ ግን አልሆነም። ከባድ ነው እዚህ። ስለዚህ አሁን ወደ ጅጅጋ ሄድሽው በህገወጥ በበረሃ ከሀገር ለመውጣት ነው ማለት ነው? ያው እንደዛ ነው የመጣሁት። ያው እንግዲህ አድማጮች ይህንን የምትከታተሉ እባካችሁ የሺን ጉዳይ እንግዲህ ባለው ነገር ልትረዷት በምትችሉት ነገር ልትረዷት ይገባል ማለት እንወዳለን። ምክንያቱም ልጇን አታለች። አሁንም ያለችበት ነገር ጥሩ አይደለም። ቢያንስ ልጇን እንኳን አግኝታ የተፈጠረው ነገር እውነታውን ለልጇ እንድታሳውቅ እንግዲህ ልጇን ብታገናኟት አንድ ነገር ነው። አሁንም ያለችበት ነገር ጥሩ አይደለም እና እንግዲህ ትብብራችሁ አይለየን ማለት እንወዳለን። በመጨረሻ ማስተላለፍ የምትፈልጊው ነገር ምን አለ? ምንድን ነው ማለት የምትፈልጊው? ያው ልጅ እባክሽን እውነቱን አውቀሽ ኑሪ። እኔ ካንቺ ምንም ፈልጌ አይደለም፣ ወይ ገንዘብ ወይ ምንም ማለት ልጅነትሽን ነበር የፈለኩት። ልጅነትሽን ነበረ እናትነቱን ታልፈለግሽ በቃ እውነቱን አውቀሽ ኑሪ ነው በቃ አውቃት ኑር በቃ። እኔ ከሷ ምንም ፈልጌ አይደለም፣ ልጅነቷን ነበር። ለምን ገና በልጅነቴ ነው ህይወቴ ተበላሽቶ በሷ የቀረው በቃ ጨልሞ የቀረው። ለምን እኔ 14 ዓመት ውስጥ 14 ዓመት እንደዚህ ቢሆን ነው እሷን ተወልድ እና በቃ ህይወቴ ጨልሞ የቀረው በሷ ማለት ነው። ግን አሁን እወድሻለሁ፣ ግን እኔ ልጅ ነች። ግን እሷ እናቴ አትበለኝ፣ ግን እውነቱን አውቃት ኑር በቃ። እናቴ ማትበለኝ በቃ፣ ግን እውነቱን አልጣልኳትም በቃ። ነሳ ነው የእናትነቱን ያወቅኩት እናቴ ስትለይ ብቻ ነው። ለምን በልጅነቴ ነው የተለየሁት ከእናቴ። አቤቱታ ላያት ነው የሞተችው እና ይስለኛል እና አልታልኩሽም በቃ። እውነቱን አውቀሽ ኑሪ። ምን ፈልጌ አይደለም ልጅ የምለው በቃ ኑር በቃ። ይሄንን ነው የምለው። ምናልባትም እዚህ አዲስ አበባ የሚሆን ወይ ሌላ ቦታ እንግዲህ ደጋግ ኢትዮጵያውያን አሉና ስራ ቢያገኙልሽ ተመልሰሽ እዚሁ ሀገር ውስጥ ሆነሽ ስራ የመስራት ፍላጎት አለሽ? እሰራለሁ። ለሆነ ስራ አይደል የወጣሁት፣ እሰራለሁ። ምክንያቱም ለምን መሰለሽ አሁን በበረሃ መሄድ ለደህንነትሽም እንደው ህጋዊ አለመሆኑም ብዙ ነገር ብዙ አደጋም አለው እና ትክክልም አይደለም። ስለዚህ ያ የሚመከር ነገር አይደለም። ቢያንስ
እዚህ ሆነሽ እንግዲህ በህጋዊ መንገድ የምትሄጅበትን ነገር ማመቻቸት እንደው የመሄድ እቅድሽ ከሀገር የመውጣት አረብ ሀገር ሄዶ ስራ ሰርቶ የመለወጥ ከሆነ ምናልባትም በህጋዊ መንገድ የምትሄጅበትን ነገር ማመቻቸት የተሻለ ነው ብዬ አስባለሁ። እንግዲህ አድማጭ ተመልካቾቻችንም ይህን ነገር ማስተካከል የምትችሉ መርዳት የምትችሉ ባካችሁ የሺን እንግዲህ ስልኳን ከስር አስቀምጣለሁ። በዛ ስልክ እየደወላችሁ አግኟት። መርዳት የምትችሉ በሙሉ ልትረዷት ይገባል። በተለይም አሁን ላይ ያለችበት ነገር እንግዲህ ብዙ ደስ የሚል ነገር አይደለም። ጅጅጋ ነው ያለችው። በሀርጌሳ አርጋ በበረሃ እንግዲህ በህገወጥ መንገድ ከሀገር ለመውጣት ዝግጅት ላይ ነው ያለችው። ይሄ ደግሞ ለሴት አይደለም ለወንድም እንግዲህ የሚመከር አይደለም። ብዙ ወጣቶች ብዙ ኢትዮጵያውያን ዜጎች እንግዲህ በበረሃ እንደዚህ አቋርጠው ሲሄዱ ህይወታቸውን ብዙዎቹ ገብረዋል። ስለዚህ ይሄ እንደ ሀሳብ እኔ ይሄንን ሀሳብ አልደግፈውምም አልመክርሽም። እውነት ለመናገር ብትሺ ነገሮች ተስተካክለው በህጋዊ መንገድ የምትሄጅበት ነገር ቢመቻች፣ እስከዛ ድረስ ደግሞ ሰዎች ለአንቺ የሚሆን ስራ ሰጥተው በደሞዝ ተቀጥረሽ እየሰራሽ ራስሽን የምትለውጭበት ነገር ቢመቻች መልካም ነው ብዬ አስባለሁ። እንዳልሽው ከዚህ በፊት ዱባይ ነበርሽ፣ 4 ዓመት አካባቢ ኖረሽ ነው የመጣሽው። ያለውን ነገር አይተሽዋል በደንብ። ስለዚህ አሁንም የምትሄጁ በትክክለኛው መንገድ ካልሆነ የበለጠ ችግር ላይ ልትወርቂ ትችያለሽ እና እሱን እንግዲህ እንድታስቢበት ነው። ደጋግ ኢትዮጵያውያን በእርግጠኝነት ይረዱሻል። ከልጅሽ ጋር እንግዲህ ወይም ደግሞ ልጅሽ ያለችበትን ቦታ የሚያውቁ ልጅሽን በቅርበት የሚያገኟት እንግዲህ በውጭ ያሉ ኢትዮጵያውያንም ይህን ፕሮግራም ይመለከቱታል ብዬ አስባለሁ። ስለዚህ ለልጅሽም እንግዲህ ትክክለኛውን መረጃ ያደርሳሉ። እንግዲህ አድማጭ ተመልካቾቻችን የሺ እያለች ያለችው ምንድን ነው? ለልጄ የተዛባ መረጃ አድርሰዋታል። በቃ ጥላሽ ነው ከቆሻሻ ገንዳ ላይ ጥላሽ ነው የተገኘችው የሚል መረጃን ሰጥተዋታል። ስለዚህ ያንን እንደዛ እንዳልሆነና በልጅነት እንግዲህ ነገሮች ተወሳስበውብኝ በደረሰብኝም ጫና ነው ልጄን ያጣሁት የሚል መልእክትን ነው ያስተላለፈችውና ምናልባትም የሺን ልጅ እንግዲህ ፎቶ አለሽ አይደለ? አሁን ፎቶ አለኝ። መልካም እንግዲህ ፎቶዋን እንደምትመለከቱት ነው። ስሟ ማን ነው? እኔ ሳምራዊት ብያታለሁ። አሁን እየተጠራችበት ያለችው ሊዲያ። እንግዲህ ሊዲያን የምታውቁ ይሄን ፎቶዋም እዚህ ጋር ተቀምጧል። ስለዚህ ከእናቷ ጋር ተገናኝታ ያለውን ነገር እንድታወራ አድርጓት። እንዳለችውም እሷ በቋንቋም ትንሽ የአለመግባባት ነገሮች ስላሉ ምናልባትም አማርኛ የምትችሉ በተለይ በውጭ ሀገር ሊዲያን የምታውቁ አማርኛ የምትችሉ ሰዎች እንግዲህ የሺ ስልክ ከስር አለ፣ በዛ ደውሉላት፣ ከልጇ ጋር አገናኟት። ያለውን እውነታ ልጇ እንድታቅ እንግዲህ አግዟት ነው ማለት የምንችለው። ደጋግ ኢትዮጵያውያንም ካላችሁ እንግዲህ እንደሰማችሁት ነው። ታሪኳ እጅግ በጣም የሚያሳዝን ነው። አሁንም ያለችበት ነገር ጥሩ አይደለም እና ምናልባትም ስራ ያላችሁ በስራ ማገዝ የምትችሉ ደጋግ ኢትዮጵያውያን እንግዲህ ስራም ካለ የሺ እሰራለሁ ብላለች። በህገወጥ ስደት እንግዲህ ከምትሄድ እዚሁ ሀገሯ ውስጥ ሆና ሰርታ የምትለወጥበትን ነገር ማመቻቸት ተገቢ ነው ብዬ አስባለሁ። የመጨረሻ የምታነሹ ነገር አለ የሺ? እንትንሽ ጊዜሽንም እንዳልወስድ የመጨረሻ የምታነሹ መልእክት ማስተላለፍ የምትፈልጊው ለልጅሽ፣ ለአሳዳጊዎቿ እንደዚሁም ለመላው ኢትዮጵያውያን ማስተላለፍ የምትፈልጊው ነገር ካለ እሱን ልስጥሽና እንሰናበት። እሺ እንግዲህ ለኢትዮጵያ ህዝብ እውነት እኔ እንጃ ተርጉመውላት እውነቱን አውቃ ልጄ ለኢትዮጵያ ህዝብ ፍርዱን እንተው። የኢትዮጵያ ህዝብ ይርዳይ። በቃ ከልጄ ጋር በቃ እውነቱን አውቃ ትኑር። ይህንን ነው የምለው። ከዚህ ቀደም የኢትዮጵያ ህዝብ ነው ያገናኘኝ። አሁንም ፍርዱን ለኢትዮጵያ ህዝብ ነው የምተው። መልካም እንግዲህ ይሄ ፕሮግራም ወይም ደግሞ የቪዲዮ ይደርሳታል ብለን እናስባለን። እሷም እንግዲህ አሁን ላይ 22 ዓመት አካባቢ ይሆናታል አይደለ? አሁን እንደነገርሽኝ ከሆነ 22 ዓመቷ ነው። 22 23 ዓመት አካባቢ ይሆናታል። ትልቅ ልጅ ነው የምትሆነው። ነገሮችን አንደርስታንድ ወይም ደግሞ ነገሮችን የማገናዘብ ችሎታዋ ከፍ ይላል ብዬ አስባለሁ። አሳዳጊዎቿም እንግዲህ ያለውን እውነታ እንድታቅ እንዲያደርጓት፣ እንደዚሁም ደግሞ እሷ ያለችበት አካባቢ የምትኖሩ ኢትዮጵያውያን እንግዲህ እውነታውን እንድትነግሯት እና ከእናቷ ጋር እንድታገናኟት ነው እንግዲህ ይሺ እየጠየቀች ያለችው።
ከሷ ምንም አልፈልግም እውነታውን ብቻ እንድታቅልኝ ነው የምፈልገው ብዙ ነገር ያየሁባት ልጄ ነች ስለዚህ እውነታውን ትረዳኝ ነው እያለች ያለችውና እንግዲህ ደጋግ ኢትዮጵያውያን ሊዲያን የምታውቁ የሺንም የምታውቁ እንግዲህ ሰፖርት አድርጓት ከጎኗ አቁሙ ከልጇ ጋር አገናኝታችሁ ያለውን እንግዲህ እውነታ ልጇ ሊዲያ እንድታቅ አግዟት ማለት እንወዳለን። እኛም እንግዲህ በተቻለን መጠን ምናልባትም ሊዲያ ይህንን ቪዲዮ ካየችውና እኛን ኮንታክት ካረገችን መልሰን እንግዲህ ወደ እናንተ የምናደርስ ይሆናል አድማጭ ተመልካቾቻችን። ለማንኛውም ግን ይህን ቪዲዮ የምትመለከቱ በሙሉ ከየሺ ጎን ቆማችሁ ለልጇ እውነታውን እንድታቅ ከጎኗ ሁኑ ወይም ደግሞ እርዷት ማለት እንፈልጋለን። ለነበረን ጊዜ እጅግ ከልብ አድርገን እናመሰግናለን። የምትዩ ቀረ የምትዩ ማስተላለፍ የምትፈልጊው ነገር ካለ ድሉ ልስጥሽና እንሰናበት። አመሰግናለሁኝ። በቃ ሌላ ምንም ነገር የለም። በቃ ከልጄ እውነቱን ሳቅ አስረዱልኝ ነው። ሌላ ነገር ምንም እኔ ማውራት አልችልም። በቃ እና ኢትዮጵያ በቃ አይዞሽ እንግዲህ በእርግጠኝነት ልጅሽም እውነታውን ታውቃለች። በእርግጠኝነት ድጋሜ ትገናኛላችሁ። ያለውንም እውነታ እንድታቅ ታረጊያለሽ ብዬ አስባለሁ። እሷም ትረዳሻለች ብዬ አስባለሁ። ለነበረን ጊዜ እጅግ ከልብ አድርገን እናመሰግናለን። ሰዎች አንቺን ማግኘት ቢፈልጉ በምን አይነት ስልክ ነው ሊያገኙሽ የሚችሉት? እሺ 0905 39 84 71 ሰዎች በዚህ ስልክ ቁጥር ቢደውሉ ያገኙሻል። መልካም እሺ፣ በጣም ነው የምናመሰግነው ለነበረን ቆይታ። መልካም ጊዜ ይሆነልሽ። እሺ እኔም አመሰግናለሁ ይሄን ስለሰጣችሁኝ እድሉ አመሰግናለሁ። አድማጭ ተመልካቾቻችን እንደሰማችሁት ነው እንግዲህ ከየሺ ጎን ሁኑ፣ ልጇን አገናኟት። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። ከስር ያለው ስልክ ቁጥሯ የእሷ ነው። በዚህ ስልክ ቁጥር ደግሞ ደውላችሁ ልታገኟት ትችላላችሁ። ስላለችበትም ነገር ስላለውም ነገር እንግዲህ ከራሷም አንደበት መስማት ትችላላችሁ ማለት ነው። በዚህ ስልክ ቁጥር ደውላችሁ እንደዚሁም ደግሞ ልጇን የምታውቁ በልጇ አቅራቢያ ያላችሁ ደጋግ ኢትዮጵያውያንም እንግዲህ ይህ ቪዲዮ እንዳያችሁት ልጇን እንድታገናኙ እኛም በኢትዮ ኢንፎ አድማጭ ተመልካቾች ስም እንጠይቃለን። ለማንኛውም ግን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚያው በቃው። መልካም ጊዜ